ከፍ ቢል ልጆቿን አልነካቸው ጀግናና ስለሆነች ነው እንደዚህ አይነት ልጅ የተሰጣት ለሚችል ሰው ነው እግዚአብሔር የሚሰጠው ዝም ብሎ እግዚአብሔር እኮ አይሰጥም ልጅ ሲሰጣችሁ በሽተኛ ልጅ ሲሰጣችሁ እቺ እናት ልጅ አደራ ነው ከእግዚአብሔር የሚሰጣችሁ ልጆች ሁሉ ለእናንተ ልጅ ስትወልዱት እንደ ቀልድ እንዳታዩት ስጦታ ነው የሚሰጣችሁ ክርስቶስ መድኃኒዓለም ስጦታ አደራ ነው የሚሰጣችሁ ሲሰጣችሁ ደግሞ እግዚአብሔር ምን እንደሚል ታውቃላችሁ እንዲህ አይነት ልጅ ብሰጣት ትችላለች አትችልም ብሎ ነው የሚሰጣት ኦኬ ስለምትችል ጎበዝ እናት ስለሆነች ጀግና እናት ስለሆነች ሀቢባ ስለምትችል ነው እንደዚህ አይነት ልጅ የተሰጣት ጀግንነቷን ደግሞ አስመስክራለች በእናትነቷ አንድን ከን ማውጣባት ነገር የለም እኔ ግን ባለጌ ናችሁ ይሄ ልጇን የሰደባችሁ የጉራጌ ልጆች ኮናችሁ ማለት ነው እግዚአብሔር ልጅ ይንሳችሁ ባለጌ ወልዶ ባለጌ ያሳደጋችሁ ናችሁ ለኔ ልጄ ቀይ መስመር ነው እኔ ልጄን ከነካችሁ ማለት ነው ነክታችኋታል እኮ ፎቶዋን ሳታገኙት ኢቭን እኔን የሚያቆኝ ልጆች ምን ይላሉ መሰላችሁ ራስ የሚባል ልጅ ከዚህ በፊት የኔ ልጅ ለማግኘት ብርን ከፍላችሁ ሰጥሻል እንከፍላለን የሰላም ልጅ የጻኗ ፎቶ አለሽ ገና 6 ወር ስሜ እንኳን ሳልጠግባት ማለት ነው ስሜ ሳልጠግባት እንደዛ ያሉን ደግሞ ምክንያት ምንድነው ከአማራ ትግል ውጪ ለአማራ ድምጽ አትሁኝ ብለው ማለት ነው ያው እዛ እርስ በራሳቸው እኔ ህዝብ ሲሞት ኦሮሞም ሲሞት እኔ ድምጽ ሆነለታለሁ ለየትኛውም ብሔር እኔ ድምጽ ሆነለታለሁ ይሄ እርስ በርስ ለሚገዳደሉ ጦርነት ቀርቶ ማለት ነው ማንኛውም ኢትዮጵያ ውስጥ ሰው ሲሞት ድምጽ ሆናለሁ ልጄን ምንም ገና ሞጣ ጋር የምትገባ ሴትዮ ምን አለች ኦቲዝም ናት አለች ልጄን ሶሻል ሚዲያ ላይ አውጥቻት እኮ አላቅም መልሰው ደግሞ ምን አለ የምግብ ማነስ ይዟታል ልጇ ቀንጭራለች አማርኛው ራሱን ያላቅም አስፈትቼ ነው ያወቅኩት የኔ ልጅ ገና በ6 ወር ያላችኋት ልጅ ምን አደረገ እኔ ሀቢባን እተቻታለሁ ሀቢባን ተናግሪያታለሁ ግን ሀቢባን ተናግሪያት ማለት ነው ሪከርድ ተደርጎ ቪዲዮዋ ከተላከ ልጇ ከተሰደበ ጀምሮ ይቅርታ በብያ አላቅም ለምን ልጅ ትነካላችሁ አረንዶ እግዚአ ሙስሊም ኮናችሁ አላህን ፍሩ እኔን ተቹ እሷን ሀቢባን ተቿት እኔ ቆስታቻት ነበር ስናገራት እኮ ነበር ጥፋት አለብሽ ወጥተሽ ይቅርታ ጠይቂ ስላት ነበር ልጆቿ ግን ምን አደረጉ ምን በደሉ እውነት እኛ ክርስቲያኖች ነን እውነት ኢትዮጵያ የእግዚአብሔር አገር ናት ምን እንደው ልጅ ያላችሁ ነገ የምትወልዱ ኮሜንት ነው አይደለ ወይ ልጅ ስታምር ወይ አታውጡ ሶሻል ሚዲያ ላይ ቡዳዎች ናቸው እኔ ነግራችኋለሁ ቡዳዎች ናቸው እዚህ ቲክቶክ ላይ ያሉት ክፎች አጋንንቶች እግዚአብሔር አንድ ልጅ ለአንድና ሲሰጥ ማለት ነው ትችላለች ሰላም ይሄን ልጅ በሰጣት ትችላለች ብሎ ነው እግዚአብሔር ልጅ ሲሰጣችሁ አደራ እየሰጣችሁ ነው አደራችሁን እንድትወጡ ስለምትችል ነው እቺ ጀግና እና ስለሆነች ነው ልጅ የተሰጣት እንዲህ አይነት ልጅ የሚሰጣቸው ማለት ነው እማምላክን እግዚአብሔር ምስክሬ ነው እግዚአብሔር ዝም ብሎ አይሰጥም ልጅ በሽተኛ ልጅ ሲሰጣችሁ እግዚአብሔር ትችላለች ብሎ ልጅ የሚሰጣችሁ ክፉዎች ናችሁ ግን በእውነት እኔ እግዚአብሔር ለኔ ልጅ ቀይ መስመር ነው በዚህ 2 አመት ውስጥ እንዴት ሆኜ ልጄን እንደማሳድግ አውቃለሁ ግን ያን ግለሰብ መተቸስ ያቅታችሁ ልጅ ጋር ምን አይነት ክፉ ህዝብ ነን እኛ ግን ምን አይነት እንደ ኢትዮጵያዊ እርኩስ ህዝብ አለ እኔ ሀቢባ ልኳን ነግሬያታለሁ ይቅርታ ጠይቂ አጥፍተሻል ብያታለሁ ግን ልጆቿ ምን አደረጉ ልጅ እኮ እግዚአብሔር ስጦታ ነው ነገ ትወልዳላችሁ ያልወለዳችሁ እግዚአብሔር በእውነት እናትን ልጅ እናትነት ከባድ ነው ልጅ ቀይ መስመር ነው እውነት
በልጇ እንደዚህ ልቧን እንደሰበራችሁ እግዚአብሔር በእውነት ካልወለዳችሁ ማለት ነው እግዚአብሔር ታምሩን ያሳያችሁ በእናንተ ላይ